ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ከአምላክ የተላከ መልእክተኛ እንደሆነ ተናገረ ቃል በቃል ኢየሱስ። ያው ኢየሱስ ክርስቶስ ከአምላክ የተላከ መልእክተኛ ነው። ወደ አምላኩ ወደ ሰማይ ዓይኖቹን አነሳና እውነተኛ አምላክ ብቻ የሆንክ አንተን አለና ራሱን ደግሞ ምን አለ? የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ታዲያ መልእክተኛ ከሆነ እንዴት ብላችሁ ነው አምላክ የምትሉት? መልሳችሁ እንዴት ብላችሁ እሱ አምላክ ነው ትላላችሁ? መልሳችሁ አላህ ሙስተዓን። እሺ ጥያቄ ያለው ክርስቲያን ካለ ይቀጥል። ክርስቶስ መልእክተኛ ነው ነብይ ነው? አይ ይህን ሁሉ ራሱ ተናግሯል። የትኛውም ስፍራ ላይ ግን ኢየሱስ ክርስቶስ እኔ አምላክ ነኝ አላለም። እንዳውም አምላክ አለኝ ብሎ ነው ያስተማረው። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። እዚያው ወረድ ብላችሁ 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ ካለው በቃ እርሱ አምላክ አይደለም፣ ፍቱት። እርሱ አምላክ አለው። ይሄ ነው። እሺ አንድ እውነት ሰላም ነው። እንዴት ነው? ጥያቄ አለ? እስልምና ላይ ነው የምጠይቀው። ጠይቅሽ። ሀዲሳት አሁን ሀዲስ ለምሳሌ የተቀመጡ አሉ ማለት ትክክለኛ የሆኑ ሀዲሶች አሉ። ለምሳሌ ንጽጽር ቤት ያሉ ሰዎች፣ ክርስትና አካባቢ ላይ ያሉ ሰዎች የተሳሳተ ሀዲሳትን ይዘው በመምጣት ያው ይቀጥፋሉ ተብሎ ያው እናንተም ታምናላችሁ፣ ሌሎቹም እንደዛ አይነት ነገር ያምናሉ። እና እነኚህ የተቀጠፈባቸው ሀዲሳትን ለምንድን ነው የማይወገዱት? ለምንድን ነው ለዘመናት እንዲቀመጡ የተደረገው? ገብቶሃል አይደለም? አሁን አንድ ሰባኪ ጥፋቱ ምን ላይ ነው? ለምሳሌ ተቀምጦ ያለውን ነገር ያንን ስህተት የሆነ ሀዲስ አምጥቶ ለትውልዱ ቢያሳይ ማለት ነው፣ ለትውልዱ ቢያሳይ ስህተቱ ምኑ ላይ ነው? ለምን አይወገዱም? ለምሳሌ ቁርአን። እሺ ቀጥል። ለምን አይወገዱም? እነዚህ የተሳሳቱ ضعيف የሆኑ ሐዲሶች አንድ ሰባኪ ከኛ ሰባኪዎች መካከል እነዚያን አንስቶ መምጣቱ ምን ላይ ነው ጥፋቱ? ካልተወገዱ ነው። ጥሩ ጥያቄ ነው። ተወግደዋል። ተወግደዋል ሲባል ጊዜ ምን ማለት ነው? እዚያው ከስራቸው እነዚህ የተሳሳቱ ሐዲሶች ናቸውና ተጠንቀቋቸው ተብሎ ተወግደዋል። በዚህ መልኩ ገብቶሃል አይደል? የሆነ መጽሐፍ ጻፍኩኝ እኔ እዚህ ጋር መጣሁኝና ይሄኛው ፓርት ስህተት ነው አልኩኝ። ተጠንቀቁት አልኩኝ። እንድትጠነቀቅ እዚህ ጋር ጻፍኩልህ። ضعيف ነው አልኩኝ፣ ደካማ ነው እና ተጠንቀቀው። ይሄ መወገድ ይባላል። ሁለተኛው ደግሞ ይሄኛው ደግሞ ሶሒህ ነው፣ ይሄ ትክክለኛ ነው፣ ተቀበሉት፣ ይሄ ትክክለኛ ነው ብዬ አስቀመጥኩኝ። ይሄ ደግሞ አጸናሁት ማለት ነው፣ አረጋገጥኩት። እኔ ለእርሱ ዋስትና ሰጠሁት። አየህ፣ ያንን እያወቁ ግን እናንተን ለመሸወድ ብለው የተሳሳተውን አምጥተው ለእናንተ ይሰጧችኋል፣ ትክክለኛ የሆነውን አይሰጧቸውም። ለምሳሌ ከተባለ በገነት ውስጥ ሙስሊሞች በሚገቡ ጊዜ 72 ሚስት ያገባሉ የሚል ቃል ሰምተህ ታውቃለህ አይደለ? አንድ እውነት አንድ ሚሊዮን ተናስታ ነገር በገነት ውስጥ አንድ ሙስሊም 72 ሚስት ያገባሉ። ይሄን አሁን እንዴት እንደተወገደ ላሳየህ። አሁን በእነዚህ በሐዲሶች ላይ ምን ይላል እርሱ? አደራ ይሄ ደካማ ሐዲስ ነው ተጠንቀቁት የሚል መልእክት ከታች ተቀምጧል። እያንዳንዱ እንደዚህ የተወገዱ ሐዲሶች ከታች ከስራቸው ደካማ ናቸው ተብሎ ተቀምጦላቸዋል። ግን እነዚያን እናንተን ያመጡና ከላይ ሐዲሱን ብቻ ይሰጧቸዋል። ያ ግን ደካማ ነው የሚለውን አያሳዩአቸውም፣ ይደብቋቸዋል። እናንተም ሄዳችሁ እንደማታረጋግጡ ስለሚያውቁ በድፍረት ይሰጧቸዋል። ያን ሄዳችሁ እንደምታረጋግጡ ቢያውቁ ኖሮ አይሰጧቸውም ነበር። ነገር ግን እኛ ጋር በምትመጡ ጊዜ ግዴታ እነዚያን ከታች አውጥተን እናሳያቸዋለን። ለምሳሌ ላሳየህ። ሙስሊሞች በገነት 72 ሚስት ያገባሉ የሚለውን ሐዲስ ሄደን ስናየው ምን እንደሚል ላሳየህ። ደካማ ነው ተጠንቀቁት ይሄን ሐዲስ የሚል መልእክት ከስሩ እናገኛለን ማለት ነው። እንመልከተ። ለምሳሌ እሺ
እስካወጣላችሁ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። ይህን ደካማ ሐዲስ አንዴ ላውጣላችሁ። ላውጣ ከታች ምን እንደሚል ታሳያችሁና ከዚህ በኋላ እውነት ነው ሐሰት ነው የሚናገሩት የሚለውን በዚህ መንገድ ታገኝታላችሁ። እዚህ ለናማ ምን ታድርጋ አንድ ጊዜ አድሚኖች አላችሁ። እሺ ያውና እዚህ ተመልከተው። ለምሳሌ ሐዲስ ያዙት ቁጥሩ ሱነን ኢብኑ ማጃህ ይላል 4336 ይላል። እዚህ ጋር ከታች ምን ይላል? ያውና እዚህ ጋር ግሬድልና ضعيف ይላል። ضعيف ማለት ደካማ የሆነ ውሸት የሆነ ሐዲስ ማለት ነው። እዚህ ጋር ምን ስለምን ያወራል ከተባለ ሙስሊሞች በገነት 72 ሚስት ያገባሉ የሚለው ቃል ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን አሐዲን ዩድኺሉሁ ላሁ አልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ። አንድ ሙስሊም ገነት አይገባም 72 ሚስት አላህ ያጋባው ቢሆን እንጂ ይላል። ስለዚህ 72 ሚስት ታገባላችሁ የሚለውን ይህን ከታች ያለውን አያሳያችሁ ለእናንተ። እኛ ግን እዚህ ጋር ይሄን አውጥተውታል ዑለሞች፣ ያው ደካማ ነው ብለው አውጥተውታል። ነገር ግን ይሄን እነርሱ አምጥተው ለእናንተ ደካማ ነው የሚለውን ሳያሳያችሁ ከላይ ያለውን ብቻ ቆርጦ ያሳያችኋል። ያ ነው። እሺ ጥያቄ ያለው ካለ ይቀጥል። ክርስቶስ እንትን ካለ በኋላ ፓራክሊቶስ ማለት የተስፋ ማን ነው? አጽናኙን እልክላችኋለሁ የሚለው ቃል ላይ አጽናኝ ተብሎ የተቀመጠው ወይም ፓራክሊቶስ የሚለውን እንዴት ትረዳዋለህ? እስኪ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማን ነው ከክርስቶስ በኋላ የመጣው አጽናኝ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ክርስቶስ ልክ በቁርአን ላይ ልክ እንዲሁም ምዕራፍ 61 ቁጥር 6 ላይ ከእኔ በኋላ የሚመጣላችሁ እርሱ ነቢዩ ሙሐመድ ወይንም አሕመድ ነው ብሎ እንዳበሰራቸው ተናግሯል። አላህ በቁርአን ላይ የክርስቶስን ንግግር ሲያስቀምጥልን ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። የማርያም ልጅ ክርስቶስ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከበፊቴ ያለውን ተውራትን የማረጋግጥ የማልክድ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ደግሞ የማበስራችሁ ነኝ። ስሙም አሕመድ ወይንም ሙሐመድ ይባላል ብሎ እርሱን ከእርሱ በኋላ የሚመጣው አጽናኝ እርሳቸው እንደሆኑ አረጋግጦላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ ሲናገሩ አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤትና የወንድሜ የክርስቶስ ብስራት ነኝ ብለው ተናገሩ። ክርስቶስ ከእኔ በኋላ ይመጣላችኋል አምላክ ይልክላችኋል ብሎ ያበሰራቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሆነ በዚህ ላይ ተነግሯል። ያ ነው። በሱረቱል ፈትሕ ላይ አላህ ሱብሓነሁ ወተዓላ ሲናገር በወንጌል ላይም ይላል በክርስቶስ አንደበት ፍሬውን የሚያፈራ ዛፍ ብዬ አንተን ገልጫለሁ ሙሐመድ እያለ ይናገራል። ወመሰሉሁም ፊል ኢንጂል ከዘርዕን አኽረጀ ሸጥአሁ ፈአዘረሁ ፈስተግለዘ ፈስተወ ዐላ ሱቂህ ዩዕጅቡ ዙራዕ ሊየጊዘ ቢሂል ኩፋር አለ። ፍሬውን የሚያፈራ ዛፍ ነህ ብዬ አንተንና ተከታዮችን ገልጫቸዋለሁ ይላል በመሲሁ አንደበት። ይህን የት እናገኘዋለን ከተባለ ክርስቶስ መጽሐፍ ቅዱስ ላይ እንዲህ አለ፣ ኢነሁ ዩንዘዑ ሚንኩም መለኩቱላህ ወዩዕጣ ሊኡመቲን ተዕመሉ አስማረሁ አለ። ማቴዎስ ወንጌል ላይ አይሁዶችን ምን አላቸው? እውነት እውነት እላችኋለሁ የአምላክ መንግስት ከእናንተ ትነጠቃለች፣ ከዚያም በኋላ ፍሬውን ለሚያፈራ ትውልድም ትሰጣለች አላቸው። ከዚህ በኋላ ከእነርሱ እጅ የነቢይነት ማዕረግ እንደሚወጣ እየነገራቸው ነው። ከዚያም በኋላ በምን ገለጻቸው? ቀጣዩን ትውልድ ፍሬውን በሚያፈራ ብሎ ገለጻቸው። ፍሬውን ለሚያፈራ ትውልድም ትሰጣለች አላቸው። አላህ ምን አለ በቁርአን ላይ? በመሲሁ አንደበት ሙሐመድ ሆይ ስለ አንተና ስለ ትውልዶች ፍሬውን እንደሚያፈራ ዛፍ ብዬ ገልጫለሁኝ ብሎ ይናገራል። ክርስቶስ ይህን ቃል የተናገረው መጀመሪያ ምን አለ መሰለ? መጀመሪያ ክርስቶስ እንደ ራበው ይናገራል መጽሐፍ ቅዱስ ላይ። ራበውና ከፊት ለፊቱ ዛፍን አየ ይላል። ፍሬ የሚኖርባት ይሆን ብሎ ሄደ። ከዚያም አላገኘባትም። ከዚያም ረገማት ይላል። ከዚያም ደረቀች። ይወታቸዋል። ከዚያም በኋላ ምን አለ ክርስቶስ? እውነት እውነት እላቸዋለሁ ለአይሁዶች የእግዚአብሔር መንግስት ከእናንተ ትነጠቃለች፣ ፍሬውንም ለሚያፈራ ትውልድ ትሰጣለች አላቸው። ይወታቸዋል። አሁን እዚያ ቦታ ላይ
መራቡ ክርስቶስ ከዚያ ፍሬ ለመፈለግ ሄደ፣ አጣ፣ ረገማት ምናምን የሚለው ስለ ዛፍ እያወራ እንዳይመስላችሁ። ላ ክርስቶስ ዛፍን ሂዶ የሚረግም አይደለም። ዛፍ የሚበላው ስላጣ አንድ አካል አይደለም ክርስቶስን ያክል አንድ ተራ ንጹህ አይምሮ ያለው ሰው አይራገምም። ዛፍን ትራገማለህ እንዴ? አትራገምም። ታዲያ ክርስቶስ ዛፍን እየረገመ አይደለም። ያ ምሳሌያዊ የሆነ ንግግሩ ነው። ክርስቶስ ራበው የሚለው ከዚያም በኋላ ወደ ዛፏ ሄደ የሚለው ክርስቶስ ወደ ገዛ ወገኖቹ መምጣቱን ወደ አይሁድ ሕዝብ መምጣቱን ለመግለጽ ነው ይሄ ምሳሌ። ከዚያም በኋላ ፍሬ ይኖርባት ሆኖ የሚለው ምናልባት የእርሱ የመጣበትን አምላክ የሰጠውን ቅኑ መንገድ የሚከተል ይኖር ይሆን ብሎ ወደ አይሁድ መምጣቱን ያመለክታል። ነገር ግን አብዛኞቹ እነዛ አልተቀበሉትም። ወደ ገዛ ወገኖች መጣ፣ የገዛ ወገኖች አልተቀበሉትም። ከዚያስ ምን አደረገ ክርስቶስ? እነዚህን ከሃዲያኖች ረገማቸው። ፍሬ አታፍሪ ለዘላለም ከዚህ በኋላ ብሎ ረገማት ይላል። ከዚህ በኋላ በእነርሱ መካከል የአምላክን ቅኑ መንገድ ይዞ የሚመጣ ነቢይ እንደማይነሳ ያሳያል። ከዚያ በኋላ ግን ክርስቶስ ወረድ ብሎ ምን አለ? እውነት እውነት እላችኋለሁ የአምላክ መንግስት ከእናንተ ከዚህ በኋላ ይነጠቅና ፍሬውን ለሚያፈራ ትውልድ ይሰጣል አላቸው። የነቢይነት ማዕረግ ከዚህ በኋላ ከእነርሱ እጅ እንደሚወጣና ከዚያም ፍሬያማ ለሚሆነው ትውልድ እንደሚሰጥ እየተናገረ ነው። አላህ ታዲያ በቁርአን ላይ ሙሐመድ ሆይ በመሲሁ አንደበት ፍሬውን የሚያፈራ ህዝብ ብዬ አንተንና ትውልዶችን ገልጫቸዋለሁ እያለ ቃል በቃል በሱረቱል ፈትሕ የመጨረሻው ገጽ ላይ ይናገራል። ይሄን ነው። እሺ እና ከክርስቶስ በኋላ የመጡት የአምላክን ህግና ስርዓት የአምላክን መንግስት በምድር ላይ ያቋቋሙትና የሰበኩት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ይህን ክርስቶስ በቁርአን ላይ እንደተናገረ ተቀምጧል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ብለዋል፣ እኔ የወንድሜ ክርስቶስ የብስራት ውጤት ነኝ ብለው ተናግረዋል። እሺ ነበር። ጥያቄ ምንድን ነው? ጥያቄ አላህ ጭንቅላት እጅ እግር አለው? እስቲ ይችን አብራራልኝ። እንወያይ በዚህ ነገር ላይ። አሁን አንተም ሰዓት ትወስዳለህ፣ እኔም ሰዓት ወስድና ውይይት ልናደርግ ነው። ደቂቃ ልንይዝ ነው። እሺ በአምላክ መገለጫዎችና ባህሪያቶች ላይ ፍሬ ሆነህ እንድታወራ እንዳላስቆመህ እንዳታስቆመኝ። እሺ እንደሱ እንዲሆን ዘንድ ፍሬ ሆነህ እንድናወራ። እሺ ስለ አምላክ ባህሪያቶች አሁን የጠየቃቸውን በአምላክ ላይ አግኝተሃቸዋል? ነብዩ በአምላክ ላይ አግኝተሃቸዋል? አሁን የጠየቃቸውን እኔ እኮ አንተን የጠየቅኩህ አላህ ጭንቅላት እጅ እግር አለውን ስለ አላህ ነው። ስለ እኔ አምላክ አላህ አይደለ? በአምላክህ ላይ እነዚህን አግኝተሃቸዋል? ለምሳሌ እግዚአብሔር ጭንቅላት አለው? እኔ ስለ አላህ የጠየቅኩ ስለ እግዚአብሔር ስለ አላህ ጭንቅላት አለው የለውም? ወይ አለው ወይ የለውም? ካለው እንደዚህ ነው አለው። እሺ እነዚህን በአምላክህ ላይ አግኝተሃቸዋል? አላገኘሃቸውም? አሉት ወይንስ የሉት? እና ይሄን ያሉትም ወይ የሉትም ብለህ ወደ እኔ አላህና ከእግዚአብሔር ጋር ልታገናኙ ነው? ደግሞ አላህን አላገናኝም፣ ችግር የለውም። እግዚአብሔር ወይንም ስላሴ ጭንቅላት አለ የለውም? አላገናኝም። አይ አላህ ጭንቅላት አለውን እጅ አለውን እግር አለውን ያልኩ ይሄን አብራራልኝ። ለማወቅ ስለፈለኩ ነው፣ ለመረዳት። አየሽ በቃ እያንዳንዱን እያነሳን በዚህ ጭንቅላት የለውም ካልከኝ ችግር የለውም። እጅ ስትል ምን ማለት ነው? እጅ ስትል ማለት እጅ አታውቅም? እጅ ስትል ምን ለማለት ነው? ጭንቅላት እጅ አለውን አላህ ከሌለው የለውም፣ ካለው አለው። እንደዚህ የቀኝ እጅ የግራች ገና እኮ ከጣቱላ ምን እንደሆነ እጅ ምን እንደሆነ ሳታቅ ነው እጅ አለው የለውም ብለህ የምትጠይቀው? እጅ ስትል ምን ማለት ነው ተባልክ አይደለ? ምን አይነት እጅ እንደሆነ እስኪ ነገር እናንተ። እጅ ስትል ምን ማለት ነው ማለት እና የለውም ነው አለ። እኔ እጅ አለውን ጭንቅላት አለውን ገና እኮ ጥፍር አለውን አውራጣት አለውን ልልህ እኮ ነው። ወደ እያንዳንዱ እንሄዳለን፣ ችግር የለውም። ምንም ማስኬዳለሁ እና ከእጅን ጀምር። ስለዚህ እጅ ስትል ምን ማለት ነው? እጅ ማለት እኔ እኮ ስለማላውቀው ነው ሳስረዳይ ለማለት ነው። ያላህ እጅ አለውን የለውም? እጅ አታውቅም ማለት ነው። እጅ አታውቅም ማለት ነው። እሺ እና ላስረዳው ነው።
ማንን ነው የምታስረዳው? እኔ እኮ አላህ እጅ ያለውን ጭንቅላት አለውን አስረዳይ። ለመጨረሻ ጊዜ እንትን ልበለ እጅ እሺ አለው የለውም ብለህ ጠይቅ አይደለ? እጅ ስትል ምን እሺ አስበህ ነው? እንዲህ አስቤ ነው ማለት ትልና በዚህ ላይ እኛ ማለት ይላል። እጅ ስትል ምን ለማለት ነው? እጅ ምንድን ነው? እጅ ነዋ። እጅ ምን አይነት እጅ? ምን አይነት እጅ? አታውቅም? እጅ አታውቅም? ይህን እጅ አውቃለሁ። ይህን እጅ አውቃለሁ። ለምሳሌ እሺ ይሄን ለማለት ነው። ሌላ እጅ አለ? እኔ ብቻ እጅ ያለውን የለውም ነው ያልኩት። ጥያቄ ነው እኮ የጠየኩህ። ይሄን ለማለት ነው። እጅ አታውቅም ያልከኝ፣ እኔ እጅ አውቃለሁኝ አልኩህ። ይሄው እና ይሄን እጅ አውቃለሁ ለምሳሌ አልኩህ። ይሄን እጅ አንተ ለማለት ነው። በእንትን አስረዳኝ። ለመረዳት እኔ እኮ ለመረዳት ስለፈለኩ ነው። አንተ በሚገባህ አስረዳኝ። ያለህን እጅና ጭንቅላት አስረዳኝ። ቆይ አታዳምጥም እንዴ? ይኸውልህ እጅ ማለት ምን? እጅ ስትል ምን ለማለት ፈልገህ ነው አልኩት። አላቅም ለፈኝ አለ። እሺ አለፍኩት። እጅ አታውቅም አለ። አውቃለሁኝ አልኩህ። ምን አይነት እጅ አልከኝ? እንዲህ አይነት እጅ አልኩህ። አሁን አብራራሁልህ። ገብቶሃል አይደለ? ስለዚህ የአላህ እጅ ስትል እንዲህ አይነት እጅ ፈልገህ ነው ነው ወይኔ ጠየቅኩ። እጅ ወይ ያለውም ወይ ያለውም ካለው ደግሞ የዚህ እጅ ምንም ማድረግ አይቻልም። እሺ ጥያቄ አለ? ምን መሰለህ እዛኛው ቤት ዲያቆናትና ቀሳውስቶች የሞሉበት ቤት ላይ ሲካሄድ ስድብና የተለያየ ነገር ነው። ወንጌል ተሰብኮ አያውቅም። አንድ ሀቅ ልናገር፣ እውነት ነው በቃ የምናገረው። ይሄን ቤት የትምህርት ነው የእውቀት ቤት ነው ብለን ነው የመጣ ነው። ስለዚህ እዚህ የምትመጡ ሰዎች በቻላችሁት አቅም እውቀትን መሰረት ያደረገ ለድህነት ሊጠቅማችሁ የሚችል ነገር ብትጠይቁ መልካም ነው። አምላክ የምህረት እጆችን ዘረጋለሁ ሲል 5 ጣት እንደ ሰው አድርገህ የምታስብ ከሆነ ድንቁርና ነው ይሄ። ስለዚህ የምትጠይቁትን ነገር እወቁ። ይሄ ሰላም ቤት ነው፣ ጥሩ ትምህርት የሚሰጥበት ቤት ነው። ባትረብሹ መልካም ነው። እዛ የተለመደውን ስድብና ነገር ይዞ ወደዚህ መምጣቱ ተገቢ ነው ብዬ አላስብም። ለድህነት የሚጠቅማችሁን ለእውቀት የምትፈልጉትን ነገር ብቻና ብቻ ጥያቄ በጠየቁን ብታስቡበት መልካም ነው ብዬ እንደ ሀሳብ ነው። ይቅርታ በጣም ጣልቃ ገባሁ። እሺ በምትፈልጉት መንገድ እናስኬዳቸዋለን፣ ችግር የለውም። ገብታችኋል አይደለ? ግን ለመረዳት ብላችሁ ነው። እኛ መተቸትና መሳለቅ መሳደብ እንዲህ ይሰለቻል። እውነት በጣም ነው የሚሰለቸው። ያው እንግዲህ እንደዚህ አይነት ሰዎችን ቀስ በቀስ እንግዲህ ማስተማር ነው ያለብን። ኢንሻላህ አመጣጣችሁን እናንተ የምትመጡበት መንገድ ይሰማ ልጆች ወይንስ ተቋርጧል? ይሰማቸዋል? ያሮሽ እሺ። ኤማውስ ጥያቄ አለ? ኤማውስ አለ? እሺ ቀጥል። ጥያቄ አለ ወይንስ እንጠይቅህ? ምረጥ። እሺ ጥያቄ በሱ ላይ ጥያቄ ምንድን ነው? በሱ ላይ ጥያቄ ምንድን ነው? በሱ ላይ ጠይቀን። እሺ ይሰማቸዋል? የእኔ ድምፅ ይሰማል መሰለኝ። እሺ እሱ አይሰማም። ሚዩት ላይ ነው ያለው ሲጀመር። እሺ أتسمعون كلامي؟ يسمال؟ عليكم السلام ورحمة الله. الله الحمد لله. አስራ አንደኛ ቀን ነገ መጾም ይቻላል? አዎ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሱሙ የውመን ቀብለሁ ወየውመን ባዕደሁ ብለዋል በአንድ ሐዲስ ላይ።
ስለ አሹራ ጾም ሲናገሩ ከእርሱ በፊት አንድ ቀን ከእርሱ በኋላ አንድ ቀን ጨምራችሁ ጾሙ ከፈለጋችሁ ብለው ተናግረዋል። ስለዚህ ትችላላችሁ። አድሚኖች ማስገባት አልችልም እኔ፣ እናንተ ማስገባት ትችላላችሁ። እኔ ትንቢ ብሎኛል። አድሚን ካላችሁ አስገባችሁ። ይሰማል። ፎሎ መልስልኝ። أدمين الله في أدمين ولا في مشرفين ولا ماشي. እሺ ጥያቄ ያላችሁ የገባችሁ ሰዎች ገብታችሁ ሜት አደረጋችሁ። شنو سؤالكم؟ السلام عليكم ورحمة الله وبركاته. عليكم السلام. عليكم السلام. وسو سلامنا. دقني الحمد لله. እሺ የኔ ጥያቄ አንድ ሰው ሌላን ሰው አላህን ትፈራለህ ብሎ ቢጠይቀው ያ ሰው ምንድነው መልሱ? ነው በቻልኩት አቅም አላህን እፈራለሁ። ፈተቁላህ መስተጣዕቱም እንዳለው አላህ በቻልኩት አቅም አላህን እፈራለሁ ማለት ነው። አላህን መፍራት ማለት ምን ማለት ነው ወደሚለው ስንመጣ አተቅዋ መዕናሁ አልኢምቲሳል ሊአዋሚሪላህ ወልኢጅቲናብ ሊነዋሂህ። ተቅዋ ብሎ ማለት አላህ ያዘዘውን መፈጸም፣ አላህ የከለከለውን ነገር መራቅ ማለት ነው። በቻላችሁት አቅም አላህ ያዘዘውን እየሰራችሁ ነው። በቻላችሁት አቅም አላህ የከለከላችሁትን የከለከላችሁን ነገር እየራቃችሁ ነው አይደል? ስለዚህ አላህ ትፈራላችሁ ወይ አላህን ብትባሉ አሁ በምችለው አቅም አላህን እየፈራሁ ነው ብላችሁ ተናገሩ። እሺ مرحبا جزاك الله خير. السلام عليكم ኡስታዝ። አለይኩም ሰላም። አንድ ጥያቄ ነበረኝና እኔ ሰለምቴ ነኝ። እሺ እና እኔ መጠየቅ ፈለኩት ያው ከፋሚሊ አንፃር ሁሉም ያው ካፊሮች ናቸው ከኔ ጋር እና እኔ ብቻ ነኝ ሰለምቴ እና እኔ አንዳንዴ ግጭት ምናምን ሲኖር እንደዚህ ሲጠይቁኝ ወይ ደግሞ ይሆናል አንዳንዴ እንትን ሲል አለመግባባት ሲኖር እኔም ያው ትንሽ እናገራቸዋለሁ እና እኔም የማመልከው አምላክ ኢየሱስ ሲያመልከው የነበረው ነው የኢየሱስን አምላክ ነው የማመልከው እንጂ ሌላ አይደለም ካልኩኝ ያ ኢየሱስ የሚያመልከው አምላክ ወይ ደግሞ ያው ነቢያቶች ሁሉም የሚያመልኩት አምላክ የኛ አላህ ሱብሃነሁ ወተዓላ ነው ወይ? እንደዚህ ካልኩኝ በአላህ ላይ ማስተባበል ይሆንብኛል ወይ የሚል ጥያቄ በውስጤ ሁሌም ይፈጠራልና እስቲ ትክክል ነሽ። ኢየሱስ የሚያመልከውን አምላክ ነው የምናመልከው። አብርሃም፣ ይስሐቅ፣ ያዕቆብ የሚያመልኩትን አምላክ ነው የምናመልከው። ያ አምላክ አላህ ሱብሓነሁ ወተዓላ ነው። አዎ ዒሳ ዓለይሂ ሰላም ወይም ኢየሱስ የሚያመልከውን አምላክ ነው የምናመልከው። ሌላ አምላክ አናመልክም። ከእነሱ ጋር ይገናኝብኛል ብለሽ አስበሽ ከሆነ ወይንም የአብ ወልድ መንፈስ ቅዱስ ብለው የሚያስቡትን ቃል ወይንም ኢየሱስን ነው የማመልከው ብሎ ያሰበ ካለ ይሄ ክህደት ነው። ነቢያቶች አብ ወልድ መንፈስ ቅዱስ የሚባል አምላክን አያውቁም፣ አላመለከው ነው። ክርስቶስም ልክ እንዲሁ ሲያመልክ የነበረው አንድ አምላክ ያ እንጂ አላህ እንጂ አብ ወልድ መንፈስ ቅዱስ የሚባል አምላክ አያውቅም፣ አላመለከም። እሺ ለአንድ አምላክ ነበር ሲገዛና ሲጸልይ ሲለምን ሲሰግድ የነበረው። አይ አብ የሚባለው የኛ አላህ ሱብሃነሁ ወተዓላ ነው ማለት ነው ወይስ? እሺ አብ ብለው እነሱ ሰየሙት እንጂ የአብርሃም የይስሐቅ የያዕቆብ አምላክ ነው አብ ብለው ሰየሙት። አባት፣ እናት፣ ልጅ እንዳለ አምላክን በቤተሰብ ሁሉ ሰይመዋቸዋል። እንደ ክርስትና አሁን ክርስቲያኖች ዘንድ አምላክን ሄደን ስናይ አምላክ አባት አለው፣
አምላክ ልጅ አለው፣ አምላክ እናት አለው፣ አምላክ አያት ሁላ አለው። ጌታቸው ስለዚህ አብ የሚለው የአምላክ መጠሪያ ስም አይደለም። ጌታቸው የአምላክ መጠሪያ ስም አይደለም። እርሱ አብ፣ ወልድ፣ መንፈስ ቅዱስ ብለው ይጠራቸዋል። ወልድ ለምሳሌ ስሙ ማን ነው ተብሎ ቢጠይቅ ማንነቱ ኢየሱስ ነው። ጌታቸዋል እንደነሱ ትርጓሜ እንደነሱ ግንዛቤ ወልድ የሚለው የክርስቶስ ስም ሳይሆን የምንነት መጠሪያ ነው። ኢየሱስ የሚለው የማንነት መጠሪያ ነው። ምንነት ደግሞ ስም አይደለም፣ መጠሪያ አይደለም። ጌታቸዋል አብ የሚለውም እንዲሁ የአንዱ አምላክ ምንነት ነው እንደነሱ። ማንነቱ ማን ነው አብ ስሙ ተብሎ ቢጠይቅ አይታወቅም። አዲስ ኪዳን ላይ አንዲት ቦታ ላይ ይሄ ባለፈው የልጅ ጋር ውይይት ስናደርግ ጊዜ የጠየቁት ጥያቄ ነበር፣ ሳይመልስ ነው የወጣው። ኢየሱስ ክርስቶስና ሐዋርያቶች አምላክን ማን ብለው ነበር የሚጠሩት? ያህዌ ነው አለ። የቱ ጋ ነው ኢየሱስና ሐዋርያቶች ያህዌ ነው አምላክ ብለው ያስተባሉት? አንድ ጥቅስ አምጣ ብዬ ሳያመጣ ነው የቀረው። እዚያ አምላኩን ሳይናገር ነው የሄደው። ይወታቸዋል። አንድም ክርስቲያን አሁንም እጠይቃቸዋለሁ፣ ማንም ዲያቆን የሚሰማም ካለ ይሄ ሪከርድ የሚደርሰውም ሁሉ ኢየሱስና ሐዋርያቶች የነቢያቶች አምላክ የሆነውን ያህዌ አምላክ ነው ብለው የተናገሩበት አንድ ጥቅስ አምጡ መጽሐፍ ቅዱስ ላይ የለም። አምላክ ማን እንደሆነ አይታወቅም። አዲስ ኪዳን ላይ ይወታቸዋል። ያ ነው። እሺ የወልድ ስም እሺ ይታወቃል። ማን ነው? ኢየሱስ። የአብ ስም ማን ነው? ወፍ የለም። አይ እግዚአብሔር ነው ሊሉ ይችላሉ። እግዚአብሔር የሚለው አምላክ የሚለውን ተከትሎ የመጣው ስም አይደለም። እሱ አምላክ የሚለው ስም አይደለም፣ የምንነት መገለጫ ነው እንጂ ሌላ አይደለም። አምላክ የሚባል ስም የለም እዚህ ዓለም ላይ። አይሽ ጀዛከላሁ ኸይረን እና አልሐምዱሊላህ ሙስሊም እስላም አላህ ስለመረጠኝ እውነት በጣም ነው ያኔ የተደሰትኩት በእስልምና። በጣም ብዙ ደስታ አግኝቼበታለሁ። የነፍስ ደስታ፣ የነፍስ እረፍት፣ በብዙ ነገር ከጨለማ ህይወት ያወጣኝ አላህ ክብር ምስጋና ለሱ ይሁን። አልሐምዱሊላህ ጀዛከላሁ ኸይረን ጀሚያን። ሰላም አለይኩም ወራህመቱላህ። ዮኒ ምን ያልሽ ነው? ዮኒሻ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፕሮፋይልሽ ላይ ያለው የባሉካሽ ፎቶ ነው። 3 ሴቶች እንዳይበሉብሽ ደብቅሽ እህት። አሜን ነው። እሺ አሜን። እኔ ጥያቄ አባቴን በህይወት የለም፣ በቅርቡ ነው የሞተውና ሮመዳን ላይ በጣም ስለታመመና መድኃኒት ስለሚወስድ መጾም አልቻለም ነበር እና እኔ ጾም ወሩን መጾም እችላለሁ ወይም ደግሞ ለምስኪኖች ሰደቃ ማውጣት ለምስኪኖች ሰደቃ መስጠት ያኔ በአንድ ሰው ስንት እሺ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዳእ ሳመ ዐንሁ ወልዩሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የረመዳን ቀጣ ያለበት ሳይጾም የሞተ ሰው ቤተሰቦቹ ስለ እርሱ ይጾሙለት አሉ። ነገር ግን በዚህ ላይ ኢብኑ ዑሰይሚን አላህ ይዘንላቸውና ተፍሲል አላቸው። ምን አሉ ኢብኑ ዑሰይሚን? ቀጣ የሚያወጡት ቤተሰቦች ያ የታመመው ሰው ከረመዳን በኋላ ቀጣ የሚያወጣበት ጊዜ አጊቶ ዛሬ ነገ ጾማለሁኝ እያለ በመሳለፍ ሳይጾም ቢሞት ነው አሉ። ነገር ግን ከረመዳን በኋላ ወዲያው ቢሞትስ? ቀጣ የሚያወጣበት ጊዜ ሳያገኝ በዚያው በህመሙ ጸንቶበት ቢሞትስ? የዛኔ በቤተሰቦቹ ላይ ቀጣ ሳይሆን ያለባቸው ከፋራ ነው። እርሱም ምንድነው? ለእያንዳንዱ ቀን አንዳንድ ምስኪኖችን ድሃዎችን ማብላት። ለእያንዳንዱ ቀን አንዳንድ ምስኪን፣ ለወሩ 30 ምስኪን። በአንድ ቀን ሁሉንም ማብላት ትችላላችሁ። በአንድ ቀን የ30ውን ቀን 30 እንጀራ ገዝታችሁ 30 ሽሮ ፈሰስ ወይንም ዶኬ ሊሆን ይችላል ወይንም ምስር ሊሆን ይችላል። ጥብስማ ከሆነ ተውት፣ ያሰላ አማረ። እንደዛ አድርጋችሁ ትጋብዟቸዋላችሁ። እንደዛ ከሆነ በጣም አማረ የሚባል ቲቸር ነበርን፣ የሳይንስ መምህራችን ነበር አማረ ማሞ። እሺ እና ደግሞ ሰውዬ ጾም ጾሞ እኔ በሆር ቤት አጽድቼ በሆር ስበክር ያስፈታል አለኝ። በሆር ስበክር ያኔ በሆር ቤት ስበክር ያኔ አሁን ሳና ከፈጡር በፊት አትበክሪ ያስፈታል አለኝ።
ብኹር ሳጨስ ብኹር ስበክረሽ ለማንኛውም ብኹር ጾምን ያበላሻል አያበላሽም ወደሚለው ስንመጣ ጊዜ ብኹር ሽታ ያለው የሆነ የጭስ አይነት ነው። ሽታ ያለው የሆነ የጭስ አይነት ደግሞ ሆን ብላችሁ ወደ አፋችሁ እንዲገባ አድርጋችሁ ከሳባችሁት ወደ ውስጥ የዛኔ ጾምን ያበላሻል ብለው የተናገሩ ዑለሞች አሉ። ነገር ግን እናንተ እንደዛ አትሰቡትም። እስካልተሳበ ድረስ የቤቱ ጠረን እንዲጠበቅና ሽታው እንዲያምር ዘንድ ዝም ብላችሁ አጭሳችሁ ብትወጡ ችግር የለውም። ነገር ግን ያው ያንን የሚያደርጉ ሰዎች አይታችሁ ከሆነ ወደዚህ ያቀርቡትን ይስቡታል። እንደዛ የሚያደርግ ከሆነ ወደ ጉሮሮ የሚገባ ማንኛውም ጠረን ያለው የጭስ አይነት ጾምን ያበላሻል። ለምሳሌ ሲጃራን ውሰዱ። ጾምን ያበላሻል አይበላሽ? ያበላሻል። የሚበላ የሚጠጣ ነገር እኮ አይደለም እሱ ግን ያበላሻል። ሸዎች አያበላሽም ይላሉ በቀን እና ለምንድን ነው የሚያበላሸው ብለው ቢጠይቋቸው የሚበላና የሚጠጣ እኮ አይደለም እንዴት ያበላሻል ብለው ሊጠይቋቸው ይችላሉ። ማንኛውም ወደ ጉሮሮ የሚገባ ጠረን ያለው ጣዕም ያለው የጭስ አይነት ነገር ሁሉ ጾምን ያበላሻል። ገብታችኋል አይደል? ስለዚህ ያ ነው ሲጃራ ከየትኛው ነው ከተባለ ከዚህ ነው። ጠረን አለው፣ ጣዕም አለው፣ ወደ ጉሮሮ የሚያልፍ የሆነ ነገር ነው። እንዳጠቃላይ ወደ ጉሮሮ ባይገባም አፍ ላይ እስከገባ ድረስ ያ ነገር አውቆ ሆን ብሎ ሰውየው ከሳበው ሺሻም ሊሆን ይችላል፣ ሲጃራም ሊሆን ይችላል፣ ብኹርም ሊሆን ይችላል። እነዚህ ያበላሻሉ። ጠረን ከሌለውስ አየር ብቻውን አያበላሽ። ለምሳሌ ነፋስን ውሰዱ። ነፋስ አየር ነው አይደለም? ያው ነው ስላላችሁት ይበላሻል? አይበላሽም። ምክንያቱም ጠረን የለውም፣ ጣዕም የለውም፣ መዓዛ የለውም። ዝም ብሎ ንጹህ አየር ብቻ ነው። አይ ማለት ያኔ ቀጣይ የሆነ አፕሊኬሽን ነበርና ጓደኛዬ ሼር አደረገችልኝ። ስሙ ፖፖ ይባላል። አይዋ ያኔ ገንዘብ ያስገኛል ምናምን አሉ። ግን ሐራም ወይም ሐላል መሆኑን እነሱም እርግጠኛ አይደሉም። ሐራም ነው። እኔ ደግሞ ማናችሁ ሐራም ነው። ፊታችሁን ገልጣችሁና ፊታችሁን አስጥታችሁ የሚመጣ ገንዘብ ሐራም ነው። ሴቶች ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ሲናገር ወላ ተበረጅና ይላል፣ አትገላለጡ ብሏል። ስለዚህ ተገላልጣ ሴት ልጅ የምታገኘው ገንዘብ ይቅርባት፣ ሐራም ነው፣ ክልክል ነው። ሁለተኛ ምንጩ ከየት እንደሆነ አታውቁ። ሶስተኛ ለምን ያንን እንደሚሰጣችሁ ምን ከእናንተ አግኝተው እንደሆነ ከዚያ በኋላ ከማን እንደሚመጣ የገንዘብ ምንጩ አይታወቅም። እና በማዳም ቤት የምትሰሩትን ስራ ጠንከር ብላችሁ ሰርታችሁ በእርሱ ንግዳችሁን ነግዱ። ንግድ አሜን ነው። አይ ውሱል ጠይቀ እንዲ ጠይቄ ልውረድ አይደለም ጠይቄ ልውረድ። ወንድሜ አመሰግናለሁ። እሺ የኔ ሲሆን እንደዚህ ትሆናለህ። እኔ ጥያቄ ስለ ዘፈን ነው። የኔ ሲሆን የሆነ እንትን ትላለህ፣ ደስ ትለኛለህ። ማርያምን ነው የምልህ። እኔ በስነ ስርዓት ነው ማውራህ፣ ትመቸኛል። ጥያቄ ልጠይቅሽ። ለምሳሌ ማለት ነው ዘፈን ኃጢአት እንደሆነ በእናንተ አለ ወይስ የለም? አለ አለ። ካለ ታዲያ አረብ ሀገሮች እኮ እያንዳንዱ ነገር እኮ ምክንያት እንኳን ሊኖር ይችላል። ለምሳሌ ስለ ሀገር መስፈን፣ ስለ ጋብቻ ምናምን መስፈን ችግር ላይኖር ይችላል። ግን ብዙ ዘፈኖች አሉ እኮ፣ ዲስኮ ቤቶች፣ ክለቦች አሉ። መንግስቱ ያውቋል። አሁን ለምሳሌ አንድ ነገር ልንገርህ፣ ሐራም የሚባሉ ቦታዎች አሉ። ስለ በሸሪያ የሚከለከሉ ቦታዎች እዛ ጋር መንግስቱ እያወቀው እኮ ይደረጋል። ገብቷል? መንግስቱ እዛ ሀገር መንግስት እያወቀ እንደውም እነሱ ናቸው ሻጮች። ያ ነገር ልክ ነው ወይስ ምንድን ነው? በሃይማኖት ደረጃ ሲሆን ነው ክፉ የሚሆነው ወይስ ደግሞ እያወቁ? ለምሳሌ አንተ ትከለከለኛለህ ነገር አንተ እኔ እኮ ዘፈንና መዝሙርን እንትን አላልኩም። ቅድም አሁን ድምፅ ደስ ይላል። አሁን ለእንትን ከሆነ ማለት ነው አንተ ስትዘምር ደስ ይላል። ግን ደግሞ እዛ ጋር ያሉ ሰዎችን አስባቸው። ያ ልክ ነው በሸሪዓ የሚተዳደሩ ሀገሮች ላይ ግን ያ ሲደረግ
ውሸት ነው ወይስ ምንድን ነው? አንተም ታውቃለህ። እሺ አመሰግናለሁ። አስረዳኝ። አታስወጣኝ፣ አስረዳኝ። እሺ ልመልስልህ። አሁን እድል ስጠኝ። አንዴ ልቤን ዝቅ አድርግሽ ዮኒሻ፣ የልብ ከውያውሽብኝ። አንድ አዳምጪኝ። እኔም ይኸው ጸጥ እኮ አልኩ። አንተ እኮ ነው ያወራኸው። እኔ ጸጥ። እሺ አከብርሃለሁ ብያለሁ። እሺ አዳምጪኝ። እሺ አሁን የአረብ ሀገራቶች መንግስታቶችም ሆነ ህዝቦቻቸው የሚሰሩት ስራ ለእስልምና ሃይማኖት ማስረጃ ሊሆን ወይንም እስልምና ሃይማኖትን ለመተቸት ማስረጃ ሆኖ ሊቀርብ የሚገባ ነገር አይደለም። አይምሮ ያለው ሰው አንድን እምነት የሚመዝነው ወይንም ሊተችም ሆነ ሊያወድስ የሚችለው ከዚያ ከእምነት መለኮታዊ መጽሐፍቶች በመነሳት መሆን ያለበት። እኔ ክርስትና ላይ መጥቼ ለምሳሌ የሆነ ቄስና ዲያቆን አስካሪ መጠጥ ሲጠጣ አየሁኝና ክርስትና፣ ስለዚህ ያንን ብዬ በዚያ በቄስ ስራ ልመዝነው አልችልም። እምነት የሚለካው በአላህ ቃልና በመልእክተኛው ቃል ነው ታላረን። ስለዚህ በቁርአንና በሐዲስ ላይ ዘፈን ምንድን ነው ብለን ስናይ ጊዜ አላህ በቁርአን ላይ ከልክሏል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ወሚን ናሲ መን የሽተሪ ለህወል ሐዲስ ሊዩዲለ ዐን ሰቢሊላሂ ቢገይሪ ዒልሚን ወየተኺዘሃ ሁዝዋ ኡላኢከ ለሁም ዐዛቡን ሙሂን ቃለ ዐብዱላህ ብን መስዑድ ረዲየላሁ ዐንሁ ሙፈሲረን ሊሃዚሂል አያ لهو الحديث في هذه الآية والله إنه الغنى والله إنه الغنى والله إنه الغنى. وقد سئل عبد الله بن عباس كذلك رضي الله عنه عن الغنى فقال الغنى حرام. وقال النبي عليه الصلاة والسلام في الحديث الصحيح الذي أخرجه الإمام البخاري رحمه الله تعالى ليكونن من أمتي أقوام يستعلون الحر والحرير والخمر والمعازف. والمعازف هي آلات اللهو والأغاني والموسيقى. በቁርአን በሐዲስም ላይ በእነዚህ አናቅጾች ላይ ሙዚቃ ሐራም ተደርጓል፣ ክልክል ተደርጓል በእስልምና። የሆነ ሙስሊም ተብሎ አንድ ሀገር ላይ ያሉ ግለሰቦች ሰሩትና ያ ነገር ትክክል ነው ማለት አይደለም። ኢስላም በሰዎች ስራ አይመዘንም። እነዚያ ሰዎች በኢስላም ይመዘናሉ። ገብተዋል። አቅዋሉ ናስ ላ ቱዘን ኢላ ቢኪታቢላህ ዐዘ ወጀል ወኪታቡላህ ዐዘ ወጀል ላ ዩዘን ቢአፍዓሊ ናስ። የአላህ ቃል በሰዎች ስራ አይመዘንም። ይልቁንስ በዚህ ተቃራኒ የሰዎች ስራ ነው በአላህ ቃል የሚመዘነው። ስለዚህ የሰዎችን ስራ ስናይ ጊዜ ቁርአንና ሐዲስ እንዴት ያየዋል ይሄን ነገር ተብሎ ይጠየቃል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወሱ እንዴት ነህ? አለይኩም ሰላም ወራህመቱላሂ ወበረካቱ። ወሱ ሰላም ብያለሁ። በአካል እንታወቃለን። የኔ ጥያቄ ነበር። ሰላም እንዴት ነህ? የኔ ጥያቄ ነበር። እሺ አይ እኔ ደግሞ የምነግርህ ማለት ነው ሀገራቶቹ ለምሳሌ በሸሪያ የሚተዳደሩ ከሆነ እኮ እነሱ ሊቀጧቸው ይገባል ብዬ አስባለሁ። አንተም ታውቃለህ። በሸሪያ የሚተዳደር ሀገር ከሆነ አሁን እንዳልከኝ ጸጥ የሚባል ነገር አይደለም፣ ዝም አይደለም። ለምሳሌ ዱባይ ሻርጃ የምትባለው ከተማ በሸሪያ ነው የምትተዳደረው። እንደ ዱባይ አይጠጣባትም፣ እንትና አይባልባትም። እዛ ጋር የሚቀጡ ነገሮች አሉ። ገብተዋል። ሳውዲ ደግሞ ዋናው ነገር ነው። ይህ የከተሞች ህግ አላቸው እኮ የከተሞቻቸው ህግ አለው። እንዳሁን ዝም እንዳልነው አይደለም፣ እንደሚጠጣበት ነገር አይደለም ያወራ ነው። ግን ህጋቸው እንዴት አይሰራም ነው እስካሁን ያ ነገር ምን ታዲያ ክርስቲያንን መቃወም ምንድን ነው? ክርስቲያን ጠጣ አልጠጣ እዛም ይጠጣል እኮ ግልጽ እኮ ነው። ምንድን ነው እንደውም የበለጠ የሚጠጣው እዛ ነው። ፍራንክ አላቸው ምን አላቸው። ግን አገሪቱ ካልከለከለች እስኪ ምን ይመስላል? እስኪ በተንኮል አይደለም። እስኪ እንደ ሀሳብ ንገረኝ ወንድሜ። ክርስትና መጽሐፉ ላይ ጠጡ ስለሚል ነው እኛ ምንታቸው እንጂ ግለሰቡ አንድ ቄስ ለምሳሌ እኔ ብዙ ፎቶ ላሳየ እችላለሁ። ክርስቲያን ደግሜ ልንገርህ ፏ ይላል። በመጠጥ ይጠጣል፣ በቃ ይሰክራል። ላስተናግድና ሀቅ ነው የምነግርህ። እኔ ለምሳሌ እጠጣለሁ። አንዴ ከይቅርታ ጋር ልጅ ጨርሳ እንዲ እኔ የጠው ነው ሁሉም እየጠጣ ነው። ግን እዛ ጋር ደግሞ ሸሪያ ደግሞ ከባድ ነው ብዬ ነው ማውራ። ስለዚህ ገባ አስገባና አውራው። ስለዚህ መንግስት አዳምጥ የሆነ አሁን ከጠጣ አንተ መንግስተ ሰማያት እንደማገባ በዚሁ ላብስርሻ መጽሐፍ ቅዱስ ላይ ምን ትላለህ? ጭራሽ መግባት አልፈልግም እኮ ነው የምልህ። መንግስተ ሰማያት እንደማገባ አላሳየህ።
አልገባም፣ ደስ አይለኝም። መንግስተ ሰማያት ዛሬ መጠጥተሻል። አሁን አረጋጋ። አይ አይደለም፣ ህጉን ነው የምነግርህ። ለአንተ እንደማከብር ታውቃለህ፣ እንደማከብር ታውቃለህ። መንግስተ ሰማያት እንደማከብር እንዴት ነው ብዬ ነው። ቆይ አንዴ የቅድሙ ጥያቄን አስታውሳለሁ። በአላህ አንድ የሆንሽ አየው መንግስተ ሰማያት እንደማትገባ አንድ ላሳየ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ወይንም ሰካሮች ወይንም ሌቦች ይላል። ወይንም ሌቦች ወይንም ገንዘብን የሚመኙ ወይንም ሰካሮች ወይንም ሰካራሞች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔርን መንግስት አይወርሱም አለ። አላሁ አክበር። የሆንሽ አየ መንግስተ ሰማያት አትገባም ማለት እኔ እሱ ያስጨንቀኛል እንዴ? እኔ እኮ ጥያቄ ሳውዲ አረብ ሀገሮች ያሉ ሰዎች ተከልክለው እየጠጡ ነው። እንደውም ለምሳሌ ሻርጃን ጠቀስኩልህ፣ በሸሪያ የሚተዳደር እነሱ እኮ ይጠጣሉ ነው የምልህ። ሳውዲያን አልጠቀስኩልህም፣ አንተም ታውቀዋለህ። አሁን እያወራን ያለው እኮ ምን ማለት ነው ይሄ? ምን ማለት ነው ይሄ? እሱን መለስንልህ እኮ ሀቅ እኮ ነው የሰዎች ስራ። አሁን እኛ ሊጠጡ ይችላሉ እኮ እዚያ ሰዎች ጠጡ ማለት ኢስላም ፈቀደ ማለት አይደለም። አሁን ችግሩ ምን ላይ መሰለህ? ሃይማኖታችን ያንን ቢፈቅድ ኖሮ ነው። ያን ቢፈቅድ ኖሮ ሃይማኖታችን እሺ ገብተዋል። ነገር ግን ሃይማኖታችን ይከለክላል። አስካሪ መጠጥ ለምሳሌ እንደሚከለክል ኢስላም ላሳየህ አንድ ጊዜ። እሺ ከአንድ ላሳየህ። ዘፈኑስ? እሺ ዘፈኑ ዓለም የሚያየው እኮ ዘፈን ነው። ዘፈንም ልክ ታዋቂዎች የሚደንሱበት ዘፈን ነው። እነሱስ እንዴት ይሆናሉ? ዘፈን ላይ ተጠቃሚ ነው። ዘፈንስ ይፈቅዳሉ ወይ? ሙስሊም ነው መመለክ ወንድሜ እሱ እንዳይደብር ታዲያ ምንድን ነው አይፈቅድም እኮ። እነሱ ግን ቪዲዮ የሚሰሩ አንተም ታውቀዋለህ። እሺ ሁለተኛ አከሌ እንዲህ ያደረገና ኢስላም ይሄንን አትበል። በፍጥራ በእናትህ እንደ ሀገር እኮ ነው የምናወራው እኮ አንድ ሰው አይደለም እኮ እንደ ሀገር። ለምሳሌ የሳውዲ ሙዚቃ ብለህ የትኛውም ሀገር يلا መልካም ጊዜ ነው። በጀሪ ተሳሰ እስካሁን እየተጣጣሙ ፏያል ክሮ ብሎ ነበር። ዝም ያስከተል ወይኔ። እሺ ጥያቄ ያለ ቀጥል። አስካሪ መጽሐፍ ቅዱስ ላይ እግዚአብሔር ጠጡ ይላል። የደበረው የመረረ ሰው ካለ በቃ ጉስቁልናውን ይርሳ ወይን ስጡትና ይለጋ ይጠጣ ይላል እግዚአብሔር። ይሄ ልጅ አሁን ይጠጣ ብሎታል እግዚአብሔር። መልሶ እንደገና እግዚአብሔር ገሃነም ትገባለህ መንግስተ ሰማያትን አትወርስም ይለዋል ሲፈልግ። አይከብድም? ይሄ ግራይ ሰዎችን ጠጡ ብሎ ያጠጣቸውና ከዚያ እንደገና ገሃነም ትገባላችሁ። አሁን እሱም ከዚህ በኋላ ውሃ ብቻ አትጠጡ፣ ታዲያስ ጠጅም ጠጡ ጨምሩበት በእርሱ ላይ ይላል በጌታ ስም። ለኛው ማለስታነሽ ጥያቄሽ ምንድን ነው እህት? እኔ ጥያቄ አንድ ካፊር ሰው በሞት አፋፍ ላይ እያለ ሸሃዳ ቢይዝ እንዴት ይታያል? ያም አላህ ስብሐነሁ ወተዓላ እስልምናን ይቀበለዋል። ጣረ ሞት ላይ እስካልደረሰ ድረስ ሰውየው ሰከራተል ሞት ሳይመጣበት በፊት ሸሃዳ ከያዘ እንትን ይላል ወደ እስልምና ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ መን ካነ አኺር ከላሚሂ ላኢላሃ ኢለላህ ደኸለል ጀና አሉ። ከዚች ዓለም ላይ የመጨረሻ ንግግሩ ላኢላሃ ኢለላህ የሆነለት ሰው ገነት ገባ ብለው ተናግረዋል። አጎታቸው አቡ ጣሊብ በሞት አፋፍ ላይ ሳለ አልጋው ላይ ተኝቶ ነቢያችን ሰለላሁ ዐለይሂ ወሰለም መጡና እንዲህ አሉት፣ ያ ዓም ቁል ላኢላሃ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዐንደላህ አሉት። አጎቴ ሆይ ላኢላሃ ኢለላህ በል ሸሃዳ ያዝ፣ ነገ የፍርድ ቀን ከአላህ ፊት አማኝ ነበር ብዬ እንደመሰክርልህ እንደማዋቀትልህ ዘንድ አሉት። ስለዚህ ይህ ሰው በዚያ ቅጽበት ላኢላሃ ኢለላህ ብሎ ነበር እንደ አማኝ ይወሰድ ነበር ማለት ነው።